ማንም ሰው ዛሬ ቪው ባይኖረው፣ ዛሬ ጊፍት ባይኖረው፣ ዛሬ ፎሎ ባይኖረው የሰው ልጅ ከዜሮ ጀምሮ ሁላችንም ከዜሮ ነው የጀመርነው። እኔ 7 አካውንት ተዘግቶብኝ ይህን 8ኛ አካውንት ከዜሮ ነው የጀመርኩት። ይኸው በ6 ወር ውስጥ 600 ሺህ ገብቷል። እና 6 ወር ራሱ አልደፈንም። የሰው ልጅ ማለት ነው ሰው ወደቀ ብለን ሰው ላይ መሳለቅ፣ ሰው ከወደቀ የሚነሳ የማይመስለን ከሆነ ህይወት ይቀጥላል። የወደቀ ይነሳል፣ የታመመ ይድናል፣ ያጣም ያገኛል፣ የታሰረም ይፈታል። የሞተ ብቻ ነው የማይነሳው። የሰው ልጅ አበቃለት የሚባለው ሲሞትና ሲሞት ብቻ ነው። በህይወት እስካለን ድረስ ሁሌም አዲስ እድል አለን፣ ሁሌም አዲስ ተስፋ አለን። የሰው ልጅ በህይወት አካውንት ከተዘጋ አካውንት ይከፈታል፣ ችግር የለም። ሁሉን ነገር ከአዲስ መጀመር ይቻላል። የአካውንት መዘጋት ህይወት ማጣት አይደለም እኮ። ሁላችንም አካውንት ተዘግቶብን አይተነዋል። ከዜሮ መጀመር ይቻላል። ዛሬ ጃኒ አዲስ አካውንት ከፍታ ብትመጣ በአንድ ቀን ነው 1 ሚሊዮን የምትደርሰው። በጣም ብዙ ህዝብ ይወዳታል። አላ የኛው አካውንቷን እኮ አሁን ዋርኒንግ ስለሰጣ ዲአክቲቬት አድርገው ነው እንጂ ሁለተኛው ተዘግቶባት አይደለም። ስትመጣ 2 ሚሊዮን ትገባለች። ሁለተኛው ራሱ ቢዘጋ ማለት ነው 0 አዲስ ከፍታ ብትመጣ ዛሬ በ2 ቀን 3 ቀን 1 ሚሊዮን ትገባለች። 100% ሁሉ የምነገር ሰው ነው የሚያያት፣ ሁሉ ህዝብ ይወዳታል። ስለዚህ አካውንት ተዘጋ ማለት የህይወታችን መጨረሻ አይደለም። የሆነ ነገር ሰው ሆኖ ማይሳሳት የለም። ሰው ሆኖ ስህተት ሰራ ማለት የሰው ልጅ ከስህተቱ ተምሮ ከዜሮ መጀመር ይችላል። የሰው ልጅ ሲሞት ብቻ ነው የሚያበቃለት እንዴ? ነፍሰ ገዳይ እንኳን እኮ የሰው ነፍስ ያጠፋ ሰው እንኳን እኮ እስር ቤት ገብቶ ታስሮ የተፈረደበትን ጊዜ ሲጨርስ ወጥቶ ከዜሮ ከአዲስ ሀ ብሎ ህይወቱን ይጀምራል። ምንም ነገር ብርቅ አይደለም እዚህ ምድር ላይ። ምንም ተፈጥሮ ማራቅ ነገር የለም። ሁሉ ነገር ተፈጥሮ ሰምተነው አይተነው አልፈነው ኖረናል። ስለዚህ ጃኒ ምንም አይነት ስህተት ሰርታ ቢሆን ሰውናት ተሳስታለች፣ ታልፈዋለች። ይህን ጊዜ ይህን መከራ አልፈው ተረስቶ እንደ ማንኛውም የቲክቶክ አጀንዳ ተረስቶ ህይወት ይቀጥላል። ህይወት ይቀጥላል። ጃኒ ተመለሽ። አንቺ መናገር የማይችል ሰው አሁን ለምሳሌ በተፈጥሮ ማስረዳት የማይችል ሰው አለ። እንዲህ ብሎ ማስረዳት የማይችል ሰው አለ እና እንደዛ አይነትም ሰው ናት እሷና። ግን አንቺ ሳትናገሪ የሁሉ ፋሚሊ ከተረዳሽ ምንም አያስፈልግሽ። መተሽ እንደ ድሮ መናገር ስለማትችል እኮ ቤተሰቦቿ እየተናገሩላት ነው። ቤተሰቦቿ ምንም አርጊ እንወድሻለን፣ ምንም ይሁን እንወድሻለን፣ ነይ እኛ የምንወድሽ አንቺን ነው። ስለዚህ ነይ ከነ ስህተትሽ እንወድሻለን። ስህተትም ሰርተሽ ከሆነ ከነ ስህተትሽ እንወድሻለን። ስህተት ነው፣ ተሳስተሻል። ስህተት በስህተት አይታረምም። ስህተት በራይት ነው የሚታረመው። ተምረሽበት አስደግሚውም ታልፊዋለሽ። ህይወት ይቀጥላል። አለቀ። ህይወት ይቀጥላል እኮ ኖ ዋንስ ፐርፌክት። ስለዚህ ማንም ፈጣሪ ብቻ ነው ፐርፌክት። አለቀ። ስለዚህ ነይ ከዜሮ ጀምሪ። ነይ ከዜሮ ጀምሪና ከነበርሽበት በላይ ቦታ ያስቀምጡሻል ወዳጆች። የቀጠሮ ጌምም አላት ያኔ የቀጠሮ ጌሟንም ከረመዳን በኋላ ነው አይደል የቀጠሮ ጌማቸው? ስትል ነበር መጀመሪያ ከሄሉ ጋር። ፋሚሊዎችሽን ሰምተሽ ከሆነ እኛ $400 አናንስም እንመጣለን ብለው የሚቀሩትም ጥንቅር ይበሉ ብለውሻል። እንደማን እንዴ ፎሎወሮቿ እኛ $400 አናንስም ፈለጉ አይምጡ አሉ እኮ። ይለያሉ። ማይ ጉድነስ ምን አይነት ፍቅር ብትሰጣቸው ነው እንደዚህ? ምን አይነት ፍቅር ብትሰጣችሁ ነው ጃኒን እንዲህ የምትወዷት? የእሷ ቤተሰቦች ትንሽም እያለች አብሯት እንትን ስላሉ በአብዛኞቹም እኮ ትንሽ ናቸው። በቃ የራሷ እኩዮች ቲኔጀሮች። ግን ይኸውልሽ ከልቡ የሚወድ ሰው ከነ ምናምንሽ ነው የሚወድሽ፣ ከነ ሁሉ ነገር ከልቡ የሚወድሽ። እናት ልጇን ማለት ነው። እናት ልጇን ሰረቀ ብላ ገደለ ብላ አትተውም። እስር ቤት እህል ቀለቡን ይዛለት ትመላለሳለች። የእናት ፍቅር እውነተኛ ፍቅር ስለሆነ የእውነት የሚወድሽ ሰው ሰረቅሽ እንዲያረግሽ ቆሸሽ ብሎ አይጠላሽም። የእውነት የሚወድሽ ሰው ስትጠይም ስትወደጅም ነው የሚወድሽ። ህዝቡ ሲጠላሽም ሲወድሽም፣ ስትነቀፊም ስትደነቂም ነው የሚወድሽ የእውነት የሚወድሽ ሰው።
እውነተኛ ወዳጅ ማለት ትክክል ስትሆኚ ብቻ የሚወድሽ አይደለም። የጃኒ ቤተሰቦች እውነተኛ ወዳጆች ናቸው። ትክክል። በክፉዋም በደጓም ቀን ይኸው አለንልሽ ከጎንሽ ነኝ እያለው ባለችበትም በሌለችበትም ፍቅራቸውን እያሳዩት ነው። እና ትመለሳለች ደግሞ ደህና ናትም። አቡኛም ከአንቺ ልጆች አብለን የኔ ወንድም የኔ መከታ ቴንኪዩ። አቡጃን የዋህ ናት። ለዛ ነው እኮ የዋህነት አምላክ ደግሞ የሁሉ ፍቅር ሰጣት። ደስ ይላል። ከሰው ፍቅር በላይ የሚያጠግብ ነገር ምንም የለም። ባይዘው ጋይስ እሺ ሲስ አንቺ ንጹህ ከሆንሽ በድንጋይ ወግረሽ ግዳያታ። የእኛ ንጹህ ጻድቋ ንጹህ ሰው አለ እንደዚህ ምድር ላይ? ንጹህ ፈጣሪ ብቻ ነው። ሁሉም ኃጢአት አለበት። ሁሉም አንቺ የእሷን ኃጢአት አጉልተሽ ለማሳየት እዚህ ጋር ደጋግመሽ ቆመጥሽው። አንቺ ንጹህ ነሽ። ንጹህ ፈጣሪ ብቻ ነው። ማንም ንጹህ የለም። ሁሉም ሰው ኃጢአት አለበት። አለቅ ያ ሌባ አይደለንም ብለን በህፃንነታችን ስንት ነገር ሰርቀናል። እና ሀቡነት ኑኑን እንዳትረሻት ዋ ብያለሁ። ስትመጣ መስዬ ይኔ ኮርግዝ ያስረሳኛል እንዳረሳት። አይ ረዛንም አለች እኮ ረዛን አለች። ረዛንማ ሁሌ ነው እንትንም አጠፋችም አላጠፋችም ከነጥፋቷ ከነስተቷ እህታችንና እንወዳታለን። ትምጣ፣ ሰፖርት እናረጋታለን፣ እናበረታታለን። ምንም ትክክል ስትሆን ብቻ አይደለም ሰውን መውደድ፣ ከነጥፋቱ ሰውን መውደድ ተማሩ። ከነስህተቱ ከተሳሳተም ከነስህተቱ ስህተቱን እንጂ እሱን አትቱት ሰውየው። እሺ ሪናዬ እና ምን ልትጮቺ ነው እንደ ሀቡ ጌም ወይስ ታሪክ ችግር ልትሰሚ? ችግር አስተማሪ ታሪክ ነው። አሁን እርግዝናው ዶክተር ትንሽ ከስትረስ ራቂ ሳይሆን ችግር እየሰማ አይደለም፣ አስተማሪ ታሪክ ነው እየሰማን ያለ ነው። ሰሞኑ ይህን ሳምንት ችግር ሰምተን አናውቅም። አስተማሪ ታሪኮች ምን አይነት የፍቅር ታሪክ? አስተማሪ ታሪክ ማሪ፣ አስተማሪ ታሪክ ኧረ የሆነ ሪከርድሽን አይቼልሽ ፌስቡክ ላይ ነው ያየሁት እኮ ደግሞ አንቺ አትሰጪውም እና ሄድና እንደፈለግኩን ብላ ነው እኮ ጠልቷት ማለት ነው። ራሷ እኮ ብላ ነው ታሪኩ ላይ ጠልቷት ባሏ ጭቅጭቅ ንትርክ ስላስጠላት ይመጣት አልፈልግም፣ አትንካኝ ትለዋለች። እያበላ እያበጣ የቤት ኪራይ እየከፈለ ማታ ማታ ሲፈልግ አትንካኝ አልፈልግም ትለዋለች። በቃ ስምንት ወር ሙሉ ስትከለክለ ሰውዬው ውጡ ማገጠሽ ይፈረድበታል። እሱን ያየሁት። ከዛን እሷ እንዴት ይማግጣል ነገር ነው ስትል እንዴ ፈቅደሽለት እኮ ነው 8 ወር ሙሉ ከልክለሽዋል ሸጥ እና ምን መስከሱ ማግኘት ያለባትን ጥቅም የቤት ኪራይ እየከፈለ እያበላ እያጠጣ ከነ ልጆቿ እያኖረ ኦልሬዲ